ጥያቄ ልጠይቃችሁ ጋይስ። እኔ ላይ ምን ጥያቄዎች አላችሁ? ጥያቄዎች ምንም አይነት ጥያቄ ይመለስላችኋል። ግን ስነ ስርዓት ይኖረው። ስነ ስርዓት ስላችሁ ሱፉን ግጥም ያደረገ ሱፍ የለበሰ ምናምን አይደለም። የፈለገ ጥያቄ ይኑራችሁ። ይሄን ጥያቄ ብጠይቅሽ ደስ ይለኛል የምትሉትን ጥያቄ ጋይስ አሁን ጂጂና ሀጂ ብላችሁ ትልቅ የምታደርጉት ምንድናቸው? እሺ ምን ነው የምታወሩት ጋይስ? እንዴ ነው እኔ ከዚህ ሴትዮ ጋር ማወራው? ያረኩ ጋይስ ኦቨርዶዝ። ምን ነው የምትደውሉት? የእውነት ልጠይቁኝ ነው? ደውል። ነይ ግቢ። ቶፒክ ሊንክ ልትሰጡኝ ከሆነ ጻፉልኝ ጋይስ። ያ እንዴት እንትና ምናምን ነገር ይገባኛል። በምን አንጻርም እየተጣሉ እንደሆነ ይገባኛል። ቢሆንም ይላል አምሳ አለቃ ገብሩ። ቢሆንም ያ choose from the two Luli, I have music special for me. I send you music. ማናጀር የኔ ማናጀር በዛኛው ቴሌፎን ስለሆነ የባለፈው ሙዚቃ በዚህኛው ቴሌፎን ሙዚቃውን ላኩልኝ የጌም ምናምን። እሺ ያ ማናጀር ኖ ያውቃሉ። የኔ ማናጀር ደሃ ማናጀር የሌለው መስሏቸዋል። አለኩ ደስት ግጣሙን አያጣ። ያ ጥያቄ ያላችሁ እኔ ላይ ጥያቄ የፈለገ ነገር ጥያቄ ያላችሁ ኦኬ። ያ ጥያቄ ያላችሁ የሆነ ነገር እየላኩልኝ ነውና ያ ጥያቄ ያላችሁ እናቴ ትሙት በስነ ስርዓት መልስላችኋለሁ። ይገባኛል። I am nothing ጥያቄ ምናምን just ምን ይላችኋል? ወዳችሁ ሳሳድራችሁ ቁርጠት ከሚለቅባችሁ ትገርበኛለች ወይም ደግሞ ትገርበኛለች ብላችሁ ለምንስ ውስጣችሁ ያድራል? ገብታችኋል? እዛ ሴት ሜሪ ግቢ እህታችን ጥያቄ ምን አለሽ? በህይወት ዘመንሽ እኔ መጠየቅ የምትፈልጊው ምንድን? ሄልዬ እንዴት ነሽ? በመጀመሪያ በጣም ነው የምወድሽ፣ በጣም ነው የማከብርሽ። የተፈጠረብሽ ነገር በጣም ነው የማዝነው። እኔ መጠየቅ የምፈልገው ነገር ልጅሽ አሁን ምን አይነት ሁኔታ ላይ ነው ያለው? በጣም ማለት ስላስለቀስሽኝ ማለት ነው። በተፈጠረብሽ ነገር የቱን ሁኔታ ነው የጠየቅሽ? ልጄ አሁን የሆነ ቦታ ሽሆን የመጣሁት ምናምን ብለሽ ተናግረሽ ነበረ አድርሼው እና ያለበትን ሁኔታ እሱን ስትይ ምን አይነት ሁኔታ ላይ ነው? እሱን ነው ማወቅ የምፈልገውና አንቺ በዚህ ሰዓት ምን እየተሰማሽ ነው? እንዴት ነው ያለሽው? በቃ በሱ በኩል በልጅሽ በኩል ላለው ነገር ነው መጠየቅ የፈለኩት። ኦኬ ተይዟል እንደ ጥያቄ። ያ አንደኛ ጥያቄ ባለፈው ከተናገርሽው የልጅሽ ሁኔታ በምን ሁኔታ ላይ ይገኛል? ላቭ ሁለተኛ ጥያቄ። ሰላም ሄሊ፣ የኔ ጥያቄ ደግሞ ብዙ ጊዜ ስለኔ ያላችሁን አስተያየት ግቡ ተናገሩ ታያለሽና ይሄን ኮንፊደንስ ከየት እንዳመጣሽው ማወቅ ፈልጋለሁ። በጣም ትለያለሽ ማለት ሌላ ሰው ገብቶ ስለራስሽ ሲናገርሽ ወይ ሲሰድብሽ ነቅለው ነው የሚያስወርዱትና አንቺ ያለሽን ኮንፊደንስ ከየት እንዳመጣሽው ብታብራሪልን ደስ ይለኛል። እና እኔም እንዳንቺ በሆን ብዬ እመኛለሁ አንዳንድ ጊዜ። ዋው ሄለን እንዴት ነው እንደዚህ አይነት ነገር የምትችለው ብዬ በጣም ትለይብኛለሽ። እና ይሄ ነው ጥያቄ። ቴንኪው ስላስገባሽ። ያ ኦኬ ሁለት ጥያቄ ይሄን መልስና ከዛን ሌላችሁ ሰዎችን ይቀጥላል። ያ እንደጠይቃችሁ ትወርዳላችሁ። ክርክር አይደለማ ቶፒክ አይደል? ኦኬ እንዳማረባችሁ ውረዱ። ስለ ልጅሽ ሁኔታ እንዴት ነው ያለበት ሁኔታ? ልጄ የእድሜው ደረጃ ትልቅ ነው። የመልኩ ደረጃ እኔንና አባቱን ይመስላል። በጣም ያምራል። ከኔ ጋር የመኖር ሁኔታው በሱ ላይ የተደገፈ ነው። አስረክቤ መጣ አላልኩም። እርግጥ ነው
ከኔ በስተቀር ማንም ጠያቂ እዚህ ሀገር ምናምን ዘመድ ስለሌለ እኔ አንድ ነገር ቢደርስብኝ ወይ አንድ ነገር ብሆን ሌላ የሱ ምናልባት እርዳታ የሚያስፈልገው ከሆነ ሌላም አካል በስራም ጉዳይ በምንም ጉዳይ ከጎኑ እንዲቆሙ የሱን ፍቃደኝነት የራሴን ፍቃደኝነት የለም እኔ ብቻ ነኝ ኮንትሮል የምወስደው ብዬ የከለከልኩትን ነገር እነሱ ማድረግ እንደሚችሉ ምን ነው የሚባለው ስምምነት ፈርሜ ነው የመጣሁት ባለፈው እንጂ ልጄን ሰጥቼ አላልኩም። ልጄ ህፃን ልጅ አይደል። አሁን ድምፁን አትሰሙት? ዜና አንባቢ ነው የሚመስል ደስ የሚል ጅንኑ የራያ ወሎዬ ልጅ ነው ያለኝ እና ልጄ እንደተወሰደ የሚጣል ምናምን ልጅ አይደል። ሞዴሊስት መሆን የሚችል ረጅም ቆንጅዬ ልጅ ነው ያለኝ። እሺ እና ስለ ልጄ ጉዳይ እንዳያሳስባችሁ። ያ እኔ አንድ ነገር ብሆን ወላ በሞት ወላ ምን ብል ወላ ብታሰር ምን ብል ቢያንስ እዚህ ቤት ውስጥ ስለሚኖር አንዳንድ ሲስተም ላይ እንዲረዱት ሌላ አካል እሽታን ሰጥቼ ማጥቻለሁ። ካንስልም አላረገው ቢቀመጥም አይጎዳውም ማለት ነው። ዛሴት ይሄ ነው። ተመለሰልሽ እህታችን ቴንክ ዩ ተመለስ። እሺ ያ ወከለ አረድ ያ ግን ባለፈው የሆነ ነገር ከሆነስ ብዬ ሁኔታዎችን ሳይ አንዳንድ ሰው በየጊዜው እየመጣ ሻማ አብሪልኝ አይነት የለም መታሰቢያ አመስገኝ ምናምን ሲሉ እንደዚህ ነገር መቋቋም እንደማልችል ስለማውቅ ለዛ እኔ ነኝ እምቢ ብዬ አይ ልጄ ብዬ እንትን ያልኩት ያን ደግሞ መብቱም የሚፈቅድለትን እነሱም ማድረግ የሚችሉትን ነገር ይኳንዶ ብዬ ምን ነው የሚባለው ፈርሜ ነው የመጣሁት ማለት ነው። ለምሳሌ ማሴጅ ስለሱ ጉዳይ ላይ ለኔም ለሱም እንደሚላክ እሱም ፈርሞ ማለት ነው። ያ በዛ ነገር እሱ መስማማት እንደዛ ነገር እሱ ያለው ያ ማለት ልጄን ሰጠው ያ እኔ አንድ ነገር ቢደርስብኝም ልጄን እኮ እንትን አይደለም እኮ እሱ የሚኖረው እኮ እዚሁ ቤት ውስጥ ያ ገብቶቻል። የጥጥ የሚለው ነገር እኮ ላጠፋ ብዬ እና ልጄን ሰጥቼ የሚለው ልጄ ህፃን ልጅ አይደል። እሺ ልጄ ህፃን ልጅ አይደል። እኔ ህፃን ነኝ የወለድኩት ልጄ ለዛ አብረን ያደግነው ለማለት ነው። አብረን ያደግን በ17 ዓመቴ የወለድኩት ልጄ ሄለን እኔ ኮንፊደንስ እንዳለኝ አላውቅም ነበር። ኑና ስደውኝ እኔ ስሜ ሄለን ቤቲ ሲሉኝ ምደነግጥ ሰው አይደለም። ዛሴት ለዛ ስለ ቤቲ ያወሩ ከሆነ ለምን አልሰማ? ያ ስለ ቤቲ ያወሩ ከሆነ ለምን አልሰማ? የሰው ጉድ መስማት እኮ ደስ ይላል። የራስን ጉድ መስማት ነው ከባድ አይደል? ራስን ማዳመጥ ነው የሚከብድ። ስለ ሰው መስማት ከባድ አይደለም። ብዙ ሰዎች ገብተው ስለኔ አስተያየት የሚሰጡት እነሱ የመሰላቸውን የራሳቸውን ቤቲ የራሳቸውን ለምለም የራሳቸውን ጫልቱ ፈጥረው ነው የሚያወሩትና ለዛ ስለ ሰው መስማት ደግሞ ወዳለሁ እንደምታውቁት እና ለዛ ነው ምንም የማይመስለኝ። ይሄ ኮንፊደንስ ምናምን አይደል። በደሰለኝና በመሰለኝ ነው ብዙ አስተያየት የሚሰጡት። ዛሴት እንደገና ደግሞ ያላሰባችሁት ነገር ሙገሳም ሆነ ስድብ ያው ቶፒክ ነው። ሰዓትን ነው የምታሳልፍበት። በዛ ውስጥ ደግሞ ሰው ምን እንደሚያስብ ምናምን ትረዳለህ። ያ ተረዳው ማለት ከነሱ ህይወት ላይ የሚቀንሰው ነገር የለም። ምናልባት እንደነሱ ልራመድ ትልና እንደገና ደግሞ ያው ማንነት ይመጣና ደግሞ እንትንን ሰብሰብ ያደርጋል። እሺ ያ ብዙ ስለኔ ምንም እንትን የለማ። እንደገና ደግሞ ምስጥር አድርጌው ሳይሆን ሰው ጠይቆኝ ሳወራ ነው ስለራሴ መናገር የሚከብደኝ እና ሴንሲቲቭ ሆኖ እንጂ በወሬ ራሴን ሁሌ ነው የምናገር። እኔ ልጅ እንዳለኝ ጠይቃችሁ ነው እንዴ? ዝም ብዬ እኮ ልጄን እንደዛ ስለምለው እኮ አፌ ላይ ለምን ህይወቴ ነው። ሰው አንድ እጅ ምናምን እንደዚህ እንትን ያደርጋል። አንድ እጅ እንደብቅ ይመጣል። እኔ የሰጧችሁ ነው የምታውቁት። ሌላ ህይወቶች ደግሞ ይሄን የሚተነተን የለኝ። እኔ
ሚኒሊክ አይደለው ጣይቱ አይደለው ኃይለ ሥላሴ አይደለው ማን አይደለው ይሄን ተመዞ የማያልቅ ታሪክ ማለት እዛስ ለዛ ነው ምንም አይመስለኝ ሰዎች የራሳቸውን አቅጣጫ ቅንድባቸውን እየነቀሉ ያወራሉ እንደዛ ነገር ደግሞ መስማት አይደለም ቢዘፈን ደንታ አይደለም ደስ ነው የሚለኝ ሰው ሲያማይ መስማት በነገራችን ላይ ይወዳል ምን እንደሚያስብ ግን እድሉ አይገጥመኝ ተመለሰልሽ ላብዬ ያ እስቲ ሚለኒ ሄሊ እንዴት ነሽ? ዋትስአፕ ስታምሪ የኔ ጥያቄ ምን መሰለሽ ያ ባክግራውንድሽ ያለ ስቲከር ለምን አትቀይሪውም ነው ነጭ ወይም የሆነ የሚያምር ነገር ብትቀይሩ ደስ ይለኛል ቴንክ ዩ ያ ኦኬ ተይዟል አሜን የኔ ጥያቄ ሄሉ እንዴት ነሽ? ዋትስአፕ የኔ ጥያቄ እንትን አድንቆት ሆኖ አውርዳት እንዳትዪ መጀመሪያ ጥያቄ አድርጊው ጊዜውን አንድ አማከለው እሺ ጥያቄ አደርገዋለሁ ግን መጀመሪያ በጣም ያደነቅሽ ፓርቱ ብዙ በሚንጫጩበት ሰዓት ላይ ፊት ለፊት ላይ ወጥተሽ ያለቀሽውና በእልህ የሆንሽው ያ የሚደነቅ ኮንፊደንስሽ ነው ይሄ ተሰጥኦሽን በጣም ነው የማደንቀው ጥያቄ ግን በጣም ደስ ያለኝ በዩቲዩብ የሰማው ነው ልጅ አስቸገረኝ ምንድነው ጥያቄ ህልሙ ምን ደረሰ የትላንትናው ህልም ምን ደረሰ መልስስ ምን መጣ እሱን ከሳቸው ምን ጠብቃለን ካንቺ ምን ጠብቃለን መጨረሻው በጣም ስላጓጓል ሁለተኛ ጥያቄ ደግሞ ዛሬ ቀጠሮሽ ጂጂን ማብራሪያ ሰጣለሁ ነበረ እሱን እየጠበቅሽ ነበር በቃ ይሄን ጊዜ ችግር የለም ያ ኦኬ ማኪያት ልክ ነፃ ያነበብኩት አለሽ ማኪያቶ እንትን ቲክቶክ ገስት እየበዙ በመጡ ቁጥር እያጠበባችሁ ይመጣና ስማችሁ ሰላም ሄሉዬ እንዴት ነሽ ግቢ ጥያቄ እኔ በጣም አድናቂሽ ነኝ ጥያቄ አሁን ያለሽበት ሁኔታ እንዴት ነው ሁሉ ነገር እንዴት ነው አሁን እጅን ነገር በሰላም አለቀ ወይ ያ ኦኬ ሶስት ጥያቄው እንዳንረሳ እናድርግ እስተ መኪያቶን መልስና ከሳረን እስተንትን እንሄዳለን እሺ የመጀመሪያው ጥያቄ ምን ነበር ከኋላ ያለውን ባክግራውንድ ቀይሪው ከኋላዬ በነገራችን ላይ በረንዳ አሁን በተለይ ሰመር ላይ ሲሆን ፀሐይ ስለሚገባ ፀሐይ ላይ ካሜራ ላይ ፀሐይ ወይ ብርሃን ሲሆን ካሜራሽ ይጠቁራል አይደል በዛ የተነሳ ነው እንጂ የእንጨት ስሪት እንጨት ነው ትልቅ መስኮት ከኋላዬ አለ ነጭ ደስ የሚል ጌጣጌጥ ማስቀመጫ ያለው ምናምን አሪፍ ግን ሰመር ላይ ያደረኩት በዛው ዝም ብዬ ያስቀመጥኩት እሺ ያ እንዳለ የውጭው ብርሃን እንዲህ ስለሚገባ ታውቃላችሁ ሀገር ቤት ፎቶ ስትነሱ ጨለማ እናንተ ላይ ይለቀቃል ብርሃን ይለቀቅባችኋል ከኋላችሁ ጨለማ ምክንያቱም ካሜራው እንዲደምቅ ማለት ያንን ድምቀት ስለሚከለክለው ብቻ ነው እንጂ ከኋላው ያለው ባክግራውንድ እንደውም ያምራል መስኮት የሚያምራል ጌጣጌጥም ማስቀመጫ ነው አሪፍ ለዛ ነው እሺ ሌላ ምን ነበር ሄሉ ቆይ ይሄ ሁለተኛውን እንጨርሰው ሶስቱን እሺ ሌላ ምን ነበር የመርሳት እንትና አሜን የጠየቀች የትላንቱ ህልም ሚሚኔት የትላንትናው ህልም ከምን ደረሰ አልተኛው እናንተ ጋር ትላንትና እርሜን እኮ ትላንት ወዲያ ስተኛ ነው ያንን ህልም ያየሁት አልመጣውም ነበር ላይቭ አይደል ትዝ ይላችኋል አልመጣው ትላንትና ከናንተ ወጣው 1-3 ሰዓት ተኛው ስራ ሄድኩ ከስራ መጣው 1 ሰዓት ተኩል ያህል ተኛው ብዙ የተኛው መስሎኝ ከእንቅልፌ ብንንስል
ከዛ የጅንኑን ሙዚቃ ሰራው። ከዛ ለመነቃቃት ስል ፏፈሽ ስል እንደገና ሌላ ኢነርጂ ያወጣለሁ። እኔ በየሰዓት እታጠባለሁ። ከዛ እናንተ ጋር መጣሁ። እንዴት የሚሆን ይመስልሻል? እንግዲህ በሰማይ ቤት እግዚአብሔር በእንትን ያው ምድራችን የምትመራው በባለስልጣኖችና በባለሀብት አይደል? እናየዋል ምን እንደሚመጣ። ግን ከልኩ ያልፍ የመጀመሪያ አካባቢ ላይ መርዝ የሚገል ይመስላችኋል። ከዛ በኋላ ትላመዱታላችሁ። ተላምጆን ያለሁት ሌላ ምን ነበረ ጥያቄው? ሁለተኛ ምን ነበረ? እንትና የጠየቀች አስታውሺ ፕሊዝ። አያችሁ አረጀው ማለት ነው። ሺት እኔ እኮ በአንድ ጊዜ እንደ እስካን ሽምድድ ማድረግ ሰው ነው። ምን ነበረ ሌላ የተጠየቁ? ሶስተኛውን ጻፉልኝ እስከሚቀጥል። ጉዳዩ አለቀ ወይ እንዴ? ሮብ ቀጠሮ አለኝ። ፖሊስ ሮብ ቀጠሮ አለኝ። የእናንተ እኮ ሚዲያ ላይ ያለው ችግር ምንድነው? የሆነ ነገር ዛሬ አወራ አይደል? ነገም በዛ ነገር ላይ ማውራት ይሰለቻል። የህግ ጉዳይ ታውቃላችሁ። ስትሄድ ስከተላት ነው። በአጠቃላይ የጥላውን ገሰሰ ዘፈን ስትሄድ ስከተላት ሸኝቻት ልኬ ያን ሰሞን ያጣሁት ይላል። እንደገና ደግሞ ሲፈረድብ የለም ይሄው ያጋጣሚ ድንገት እሱ ነው የሚሆነው። ያ ለምን አሳይቻቸዋለሁ። ምን ብያለሁ? አንዳንድ ሰው ይገባኛል። ሚዲያ ላይ መጀመሪያ በነበረው መንፈስ ሰዎች ያወሩና ከዛ ወዴት ይሄዳሉ መሰላችሁ? ነገር እንደሰለቻቸው ቶፒኩ እንደሰለቻቸው የሚገባችሁ ይመነዝሩታል። እንደገና ወዴት ያመጡታል? ውሸት ነው እውነት ነው የሚለው ዓለም ውስጥ ይገባሉ። እንደገና ይሄ የሚያመጣው ስሜት ምንድነው? ዋና የነበረበትን ኦሪጂናሉ ወሬ ማውራት ሲሰለቻቸው እንደገና ማደስ ይፈልጋሉ። ለራሳቸው ለሚያወሩበት ዘይቤና ለጭንቅላታቸው ራሳቸው ማታለል የለም። ራሳችንን እናታለላለን፣ በራሳችን እንቀልዳለን እንጂ ህግ ያዘ ነገር ህግ ይዞታል። ገብቶቻል። እሱ እንኳን እተዋለሁ እንኳን ቢል ፖሊስ እንደራሱን ህግ እንትን ለማለት ይጠይቃል፣ ወይ እንዳትቀጥል ወይም ደግሞ ያለውን ነገር ለማወቅ ይጠይቃል። ገብቶቻል። ያ አሁን ፖሊስ ሮብ እኔ ቀጠሯል። ቴሌፎኔ አልተመለሰም። ሲጀመር አይመለስም። በዚህ አቅጣጫማ አትመለስም። ያ እና ይሄ ነው ያለው ነገር። እንግዲህ እነሱ በላይ በሚሰጠው ጥያቄ ላይ መልሶች ላይ ተጎድቻለሁ፣ እኔ ከስቼ መንምኛለሁ ምናምን ነገር ልቤ የፍቅር ጦር ሆነ የጥላቻ ጦር ወቅቶ እንደዚህ እንዲህ አሽመንምኖኛል የሚል አካል ካለ የእውነት እኔ ልብና አይምሮ አነቃቅቼ እንጂ ልብ ጎድቼ ከሆነ ወረቀት ላይ ተጻፈን ክስ ሳይሆን ልባቸው ውስጥ ያለውን ክስ አዳምጠው እስቲ ልብ ካላቸው አይኔን እያዩ ሄለን ጎርታኛለች የሚል አካል እጠብቃለሁ። አይኔ እንደዚህ እያዩ እውነት ይሄ አይን ሰው የሚጎዳ ነው? እውነት እየሞተ ያለ የፍቅር ሴሎችን እቀሰቅሳለሁ እንጂ እውነት እኔ የምገልነኝ እሱ ዳኛው ራሱ አይኔን እያየ እንዲፈርድብኝ ይፈልጋል። ዛሴት ይሄን ያለው ሁኔታ ነው። እነሱ ክስ ይዘው ሲሄዱ እኔ ህልሜን ነው የምናገር። ምን እንደሚያደርጉኝ ያለው እንደለ ጠበቅ ወደ ማጣበቂያ ተደምሮ ዳኛ ራስ እሺ ያ እነሱ የሚለፍልፉ ታመም ያለው እኔም ደግሞ መታመሜን እነግራለሁ። ሁሉም የራሱ መንገድ እኮ አለው የሚታመምበት መንገድ ራይት። ያ ሁሉም የሚናገረዋል እና ጨርሰናል። ያ ሳራ ግቢ ወይ ሄሉዬ፣ የኔማ ቤት እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። ግቢ። እኔ በበኩሌ ማለት ነው አንደኛ እውነቴን ነው የምልሽ 3 ቀን 4 ቀን በጣም ነው ልብ የተሰበረ።
እዚህ ላይ መጥቼ እንኳን ባልናገር ላንቺ ብናገር ለዚህ 1000 ሰው ብናገር ፋይዳ የለውም። ለእግዚአብሔር ብቻ መጸለይ ነው። አንደኛ እግዚአብሔርን መጸለይ ነው። እውነቴን ነው የምልሽ ከልቤ አንቺ ንጹህ ነሽ። በአፍም ብትናገሪ ውስጥሽ እንደመልክሽ ነው። ስለዚህ እኔ በበኩሌ ጸሎት ያለኩልሽ ነው። ተንበርክኬ ፎቶሽን ተጭኜ እስኪ ጸልይልሻለሁ። ገባሽ? እና እግዚአብሔር ደግሞ መልካም ነገር እመኝኝ ኤሉ 1000 ሰው አለ እመኝኝ እግዚአብሔር በመጎሱ ማለት ነው በክለላው ድል ይሰጥሻል ማለት ነው። አንቺ ራሱ ብትሳሳቺ እውነቴን ነው የምልሽ ጌታ ሞገሱን ሰጥቶሽ በአበሻ ፊት ሴት በዛ በማንም ሰው ፊት እግዚአብሔር ሞገሱን ሰጥቶሽ በድል በደስታ እንደምትመለሺ በእምነት ነው የምናገረው ማለት ነው። ረሊያው በቃ ምንም ማድረግ አልችልም። አሁን እዚህ ላይ ቢንጫንጭ ምን እንጫንጭ ከዚህ ጥያቄ አለሽ? ምንድነው ጥያቄሽ? ያንቺ ይሄ ምኞትሽ እንዳለ ሆኖ ማለት ነው። እኔ ምኞቴ ይሄ ክስ እንትን ብሎ በቃ እንደ ድሮሽ ብትመለሺ እኔ የኔ ደስታ ነው። ገባሽ ሉዬ? ይሄንን ሞን ጸልይልሻለን። በቃ ጥያቄ ምንም አያስፈልግም ሉዬ። አንደኛ በእግዚአብሔር ሰጥቻለሁ ላንቺ እውነት ጸልይልሻለሁ። እግዚአብሔር ሞ በትንሾቹም በትልቆቹም ይናገራል። ይሄ እናምናለን። የእግዚአብሔርን እጅ ያየን ነው። ስለዚህ ሁላችንም ክርስቲያኖችም ሙስሊሞችም ማንኛውም ሰው ይሳሳዳል። ማንኛውም ሰው በዚህ ምድር ላይ ሁሉም ይሳሳዳል። ስለዚህ ወንድ እህቶቼ እናንተም ኮመት ምናምን እሷም ስሜት ውስጥ እንዳገባ እህታችንነት መቼም ብትሳሳት ወገናችንነት ጸሎት በቃ በጸሎት እናስባታለን። ባለን በአቅማችን ቢሆንም እናግዛታለን። እኔ በበኩሌ አረብ ሀገር ተቀምጬ አግዝሻለሁ በምችለው። ይሄው ጌታ ምስክሬ ነው። ይሄን ነው ሉዬ እውነት እንጸልይልሻለሁ። በቃ እኔ በምስክርነት እግዚአብሔር ያቆምሻል። ያቺ ልጅ እንዲህ ብለሽ ሜቢ ትናገራለሽ አንድ ቀን እግዚአብሔር በመጎሱ በድሉ እንደሚረዳሽ በእምነት ነው የምናገረው። እመኝኝ በቃ እመኝ ሉዬ። እሺ ስለዚህ ይሄ ነው የምልሽ። እኔ በጸሎት እግዚአብሔር ሞ ታሪክን ያረጋል ስለሆነ ያንቺ ጉዳይሞ አንደኛ እግዚአብሔር ሊጎዳሽ ሳይሆን እግዚአብሔር ሊያስተምርሽ ነው ሉዬ። አንድ ነገር ሲመጣ በህይወታችን እግዚአብሔር ሊጎዳኝ ወይንም ሊያጠፋን ሲል ሳይሆን ሊያስተምረን ነው ሉዬ። አንቺንሞ እግዚአብሔር ሊያጠፋሽ ወይንም ምናምን ሲያደርግ ሲያምን እግዚአብሔር ሊያስተምርሽ ነው የኔ እህት። እግዚአብሔር ካንቺ ጋር አለ። ቤንጦችም ከሆነ ክርስቲያኖች ሙስሊሞች ጸልዩላት። በቃ በጸሎት እህታችን አስቡ። ይሄ ነው የምናገር። እኔ በጸሎቴ ነው ማስብሽ። እግዚአብሔር ይሞዳሻል። አምናለሁ 1000 ምስክርነት ሆናችሁ ኤሉም በመጎስ ምንም ሳትናገር በመጎስ እንደምትመለስ እመኑኝ። ይሄ ነው አመሰግናለሁ ሄዱ ስላስገባሽን አመሰግንሻለሁ። እኔ ራስ ወርቅ አመሰግናለሁ። ቴንክ ዩ ሳራ። ግን ጋይስ በስድብ ተሳስቼ እንደዚህ ሰው እንትን ከሆነ በሴትነት አሻፍጄስ ምን አይነት ህጉ ምን ይደነግግብኛል? የትኛው ይሻል ነበር? ናሚኮይ ምን ጥያቄ ያለሽ ለኔ? ናሚኮ ህጉ ምንም አይደነግግም። ያዋጣ ነበር ማለት አሁንም ትላለች። ያ ጥያቄ ምን አላችሁ? በነገራችን ላይ ጥያቄ ብቻ ቢሆን ጥሩ ነው፣ አስተያየት ባይሆን። ለምን ጊዜውን ያማከለው ጥያቄውን ያማከለ ቢሆን ማለት ነው። አንዳንድ ጻፉ መግባት ትችላላችሁ። አዋድ ነው አዋርድ። እስቲ ፈልጌ አስፈልጌ ወይ ፍቅር ዋትስአፕ አሁን ለጠየቅሽው ጥያቄ አዲሱን ህግ ጠቅሼ ልመልስልሽ ነው። ተሳድቤ እንደዚህ ሆንኩኝ በሴትነት ያሻፍጄ የሚለው በ2004 የወጣው ህግ እንደሚያሳየው ህዝብ 93
ማንኛውም ሴት ያሻፈደችና ወደ ኋላ ሁና ፎቶ የተነሳች በህጉ መሰረት መብቷ ነው ይላል። ይሄ 93 ዓመተ ምህረት በጋምቤላ ላይ ወጣ ህግ ነው። በተረፈ ዊ አመሰግናለሁ። በቃ ተጨናነቂ እባክሽ ይሻላል። ወሬ አታብዙ እባክሽ። ደሃ አዋድ ቴንክ ደሃ ቻፕ ሰሚ አንበሳ ወርዳለሁ ብዬ የሆነ ቅማል ነገር አልወረረኝም። አዋድ እኛ ባሁን ነው የምናውቀው። አዋድ ፍሮም ቴሙ ብለናል። አውሬ ወደ በቃ ህዝቡ ነው የሚያስገባ የምታየው። አዋድ መጣ እያሉ ስልክ እንዴት እንደምስቅ አዋድ ከቻለ ሲሉ ነው። አበባ ላውርድም ስዬ አበባ እኔ እኮ ያለው ጀስት እሱ እንዳለው አዋድ መጣ ብለው ሀገር ነው የሚሸበረው። እሱ እንዳለው ሀገር ፎቶ ነው የሚላክልኝ ለእኔ ራሱ ብታይ አዋድ መስያቸው። ኦኬ ፎቶ ነው መልሻ በቃ አዎ ምን ታርጓ ስገቡ ጋይስ አሚበት በቃ ሄሉዬ ጥያቄ የለም። አዋድ ምንም ጥያቄ ዓለማችን በጥያቄ የተሞላች ናት። ለሁሉም ጥያቄ መልስ የለንም። it's full of question. world is full of question, so you don't have to consider anything. ከጥቄ ከብዙ ከሙሉ በጭልፋ ስጨልፍ ምን አለ ዝም ብሎ ነገር ምን ሊሄድበት ምን አባት God is good all the time. የሐረር ልጅ ነች ከሲራ ስለ ውበቷ ስንቱን ላውራ ላንቺ ነው። ይሄ አሪፍ ድምጽ ነው። ሂድበት ያዋጣል። አሪፍ ማክ ግባ ምሳው ጎጃ ደህና ነሽ ማዬ? እንዴት ነው ማክ? አለሁልሽ ሁሉ ሰላም። በዚህ ድምጽ ምን ጥያቄ አለ? ጥያቄ የለኝም ማማዬ። አንቺን ያስቀየመሽ ሁሉ እግዚአብሔር ልቦና ይስጠው ነው የምለው። አንቺ ነበር ሌላ ነገር ብትደርሱ አይ አለለም። ልቦና ይስጠው ነው የምለው እንጂ ሌላ ምንም አለለም። ያው አንቺ ደግሞ ፈታ ያልሽ ሰው ነሽና ለዛ ነው ማማዬ። ያው አከብርሻለሁ። አንዳንድ ጊዜ የማይሆን ነገር ተናግሬ ሊሆን ይችላል ባንቺ ጉዳይ፣ ግን ያው ይቅርታ ነው የምጠይቅሽ። አልሰማሁም። የራስ ቤት ይከፍታለህ ወይስ በአስተያየት ደረጃ? ምን አልሽኝ ማማዬ? ስታወራ ሰምቼ አላውቅም። ሳልሰማ ይከፍታል። ኮሜንት ላይ ነው። ኦኬ አልሰማሁም። ኮሜንት አድርጌ ነው እንጂ ሌላ ነገር የለም። ኧረ አላየሁም፣ አልሰማሁም። የተዋወቅነውም በዘፈን ነው። በዛ ይዤዋል። አው ዛሬ ያው የገባሁት ያስገባሽኝም ዛሬ ነው። ይገባሻል። በቃ ደስታ ላንቺ። ያ ቴንክ ዩ ማች። ይሄ ድምጽ ከየት ነው? ከሀገር ቤት? ሌላ አገር ቤት ነው ድምጼ። ያው ቆንጆ እንደሆነ ብዙ ሰው ይነግረኛል። ብዙ ጊዜ ሳውራ ነው እንጂ ቫይብ ያለው ከሀገር ቤት ነው። እኔ ከሀገር ቤት ሰዎች ሲደውሉ ያስታውቃሉ የሚያስተላልፉት እንትን። ማማዬ ግን ያው ስደተኛ ያስታውቃል። ስደተኛ ሲያወራ ቢሉን ላይ እያሰበ ነው የሚያናገረ፣ ፋክተሮቹን እያሰበ ነው የሚያናገረ። እውነት ነው። በችግር ነው ያለፈው። ለዛ ነው እኛ ደግሞ ችግረኞች እንኳን ብንሆንም ያው አይከፋንም። ሀገር ቤት ነው ያለ ነው። ደስታም ሀዘንም ቢያልፍብን ምንም ችግር የለውም። ገባሽ? ሀገር ቤት ነሽ ያለሽው። ለዛ ነው ማማዬ ፈታ በነፃ ንሳ አባጋም ትሄዳለህ። እዚህ እኮ ቴራፒም ብር ያስፈልጋል። ለዛ መተት እንጫነጫለን። ቴንክ ዩ ወንድማችን። ለማንኛውም ቤተሰብ ሆነናል። ሌላ ጊዜ አገኝሻለሁ። ይመችሽ። ያ ቴንክ ዩ ወንድም ዩዘር። ኦኬ ማማዬ ደህና ሁኚ። ቴንክ ዩ ወንድማችን ዩዘር። ኦኬ ማማዬ ደህና ሁኚ። ቴንክ ዩ ወንድማችን ዩዘር። ሁለት ቲክቶክ ነው ተቀባይ ወንድማችን ዩዘር። ሁለት ቲክቶክ ነው ተቀባይ ወንድማችን
ዩዘር አንድ ጊዜ ሚውት አድርግና ልንገር ከኋላ ሌላ ዩቲዩብ ቲክቶክ ምናምን ከፍተ ከሆነ ኦን ታይም እያወራ እንደገና ከፍተ ከሆነ ያስተጋባል። እሺ እሱን ዝጋና በዜሮ ድምጽ ከኛ ጋር አውራ። ዳን ሰላም ታናት የሚባል ሞዶ ከበር ሙዚቃ ሰራተኛ ልጅ አለ። ያ ሰላም ነህ? ጥያቄ ሰላም ጤና ይስጥልኝ። እንደምን ዋላችሁ? በግራም በቀኝ መሀልም ያላችሁ ብያለሁ። ኦኬ እኔ ጥያቄ ምን መሰለሽ፣ መጀመሪያ ያው ታውቂያለሽ የሰው ልጅ ፍቅር ሲይዘው ማለት ነው ፍቅር የተባለ ነገር ሲይዘ ሁላችንም አይታወቅም አቅጣጫው አመጣጡ ማለት ነው። እና አሁን የኔ ጥያቄ ምንድነው እንዴት ነው ያንቺ ለምሳሌ ነገሮች ሲከሰቱ ለበጎ ነው ይባላል እና እንዴት ነው ያንቺ ባውን ባለሽበት ኢሹ ማለት ነው ከጅንኑ ጋር ማለት ነው እኔ ዝም ፍቅር ይዞሽ አድርግ ሪሊ ወይስ እንዴት ነው? ምን አይነት ስሜት ነው ያለሽ? ልብሽ ምንድነው የሚልሽ? ለበጎም ሊሆናል የሚለው ነገር ስለማስብ ነው። ገባሽ? ግን ፎንቃ ገብቶብሻል ወይ? እንደዚህ ስሜት አለሽ ወይ? ይሄን ለማወቅ ነው የፈለኩት። ቢኮዝ የምትሰራቸው አሁን ህልሞቹ ደስ ይላል በጣም ናይስ ህልሞቹ የምታረጊው ነገሮች ሁሉ ከሆነ ነገር መምጣት አለበት። ገባሽ? ብትሰሪውም ጀስት ላይዛት ነው ገባሽ? እና እንዴት ነው አንቺ ልብሽ ሪሊ የሆነ ፎንቃ ነገር አለው አይታወቅም። ነገ እኮ አሁን ሮብ ቀጠሮ አለኝ ብለሻል። አረ አንቺ አሁን ሙዚቃው እንደለቀቅሽው ማለት ነው እንዴት መጣ ተመቸሽኝ ቢልሽስ አይታወቅም። ቲንክ ካን ሃፕን እና አመጣጡ አይታወቅም። የፍቅር ነገር ለማለት ፈልጌ ነውና ምንድነው አንቺ ስሜትሽ ምንድነው? ለሱ ያለሽ ስሜት ለማለት ፈልጌ ነው ለማወቅ ነው። ጀስት ቴንክ ዩ ቬሪ ማች ቴንክ ዩ ዳን። ያ እስካሁን ዳን ብቻ ነው ጥያቄ ጠይቀው አይደል? ከዳን በኋላ እስቲ ፑማን እንስማና ሁለቱን አያይዘን እንመልሳለን። ፑማ ሄሊ ዋትስአፕ ግቢ። ሰላም ነው? እንዴት ነሽ? ያ ግቢ። እንዴት ሰሞኑን የሆነ ተቆራርጦ ነበር የሰማሁትና አሁን እንዴት ነው? ሁሉ ሰላም ነው ወይ? ሰላምሽን ስለምንፈልግ ነው። አጠር ባለ ወርቁ ይፈትወኪ በጣም ይፈትወኪ ይቀናል ያለ ያ እዘር እሺ በቃ እንዳልይዝሽ ይቀንል በጣም አደንቅሻለሁ፣ እወድሻለሁ፣ አከብርሻለሁ። ቴንክ ዩ አኔ ለዘምቤቴ ዳን የጠየቀንን ጥያቄ ምናልባት ከመለሰልኝ አንድ ሙዚቃ ላሰማ። ምን አይነት ስሜት ነው የእውነት የሚሰማሽ አልከኝ? ዳን የዘፈን ያብራራልኝ ይመስለኛል። አንድ ሰውን ስትወደው አላማ ማግኘት ብቻ እኮ መሆን የለበትም። አንተ የሚሰማ ስሜት ይሄ ነው። እኔም ማውቀው ይሄ ስሜት ይሰማኛል። እርግጥ ነው አሁን ያ ሰው ላገኝሽ ፈልጋለሁ ቢለኝ እኔ ላላገኘው ይችላል። ላገኝ አልፈልግም። ምክንያቱም በምን አይነት አላማ ነው የምንገናኘው? እዛ ሴት እኔ ደስተኛ ነኝ ከዚህ ስሜት ጋር። ያ በትዝታ ደስ ይላል። ከማይሆን እንኳታ ጸጥታም መዝናኛ ነው ይላል። አይ ቢሊቭ በእንደዚህ አይነት ስሜት ያ ይገባኛል። አንተን አሁን እውነት ያ ሰው እንደዚህ ቢልሽ አንቺ እንትንሽ ይሳካል? አጉል መቃዠት መዋኘት አይሆንም? ለምን ኩሬ ውስጥ አልንደፋደፍ? እንኳን ንጹህ ገንዳ ውስጥ አይደለም ኩሬ ውስጥ ለምን አትንደፋደፍ? ገብቷል? ዛ ሴት ያ ይሄ ነው እንጂ ያንን ሰው ማግኘት ምናምን አለል። ያ ሰው ስለፈቀደም ብቻ ነው ያላገኝም ያነሱ እኔ ፍቃደኛ አይደለም። ቢሆንም ራሱ አልፈቅድም። ለምንም አልፈቅደው አወኩሽ ናኩሽ ነው የሚሆነው። ቢያንስ ይሄን ስሜትን ትንቀዋለህ፣ ራስህ ትንቀዋለህ መልስ እና መናቅ አልፈልግም። ይሄን ስሜት ልንቀው ልማረርበት አልፈልግም። የአንድ ቀን ስሜት ስለ የስሜት እናንተ የምትሉት ስሜት አለ የውስጥ እንትኔን ማይል ያንን ልንቀው አልፈልግም። ከባሌ ጋር አስታርቂኝ የሆነ እሺ አስገባሻለሁ በኋላ ላይ ሄሉ
አይኔ እኮ ስለ ፍቅር የኔም ከዳኒ ጥያቄ ጋር ነው እና የጋበሽው መልስ ስላልገባን ነው። አልገባውም ዳኒ። እኔ ጥያቄ ዳኒ ባንድ ወገን ብቻ መልሱ ዳኒን ያልገባው ወይስ አንቺን ያልገባሽ? አይ እኔም አልገባኝም መልሱ ማለት ያው ፍቅር እንዳለ ግን ፍቅር ከአንድ ወገን ብቻ በቂ ነው ብለሽ ታስቢያለሽ? አይከብድም? በዛ ላይ እኮ ያንቺ ደግሞ ለየት የሚያደርገው ተከሳሽ ከሳሽን አፍቅሮ ነውና አይ ማለት በአንድ በኩል ፍቅር አይከብድም ወይ? ተጎጂ አይደለም ማለት ለሌሎቹ አሁን እኔ አሁን ወደ ራሴ ሌላ ስለ ራሴ ብዙ መናገር ስላልፈለኩ ነውና ፍቅር አፍቃሪ ብቻ መሆን አይከብድም ወይ? ተፈቃሪዎችስ ለአፍቃሪ ምን አይነት መልስ ቢሰጡ ብለሽ ባያፈቅሩንም ትሪት ቢያረጉን ምን ታያለሽ? ባንዶድ እሺ ሳባን እንስማ። ባንቺ ብቻ ይጎዳሽም ወይ ነው አይደል? ገብቶኛል እንዳሳ ላንቺ አይደለም ይሄንን ላንቺ ብቻ ሳይሆን አንቺ የምትመልሺው መልስ ለብዙዎቻችን ጥያቄው ለኔ ነው። ዛሬ እዛ ላይ ፎከስ አድርገው። አይ እንደዛ ከሆነ ይለፈኝ እኔ ለኛ የሚያስተምረን አውርዷት ጋይስ አውርዷት። እርግጠኛ አይደለም እሷ ራሱ ምን እንደተሰማት እርግጠኛ አይደለችም። ማክ ገብቶ ነበር እኮ ማክ ጠይቄ አልነበረኝም ብሎ ነበር። ጥያቄ ነበር እንዴ ማክ መልሶ ያስገባ። አይ እንደዛ እንኳን አይደለም። ትንሽ ጠብቂ ማማዬ 1-2 ደቂቃ። እሺ ኦኬ ምን ልንጋበዝ ነው? ሌላ ጥያቄ እንሰማለን። እሷ ራሱ እርግጠኛ አይደለችምና ስላንቺ አይደለም ተባለ። ስለ ሰዎች ብዙ ጊዜ መልሼ ምንም ያተረፍኩት ነገር የለም። ዛሬ ስለ ራሴ ነበር የጠየኳቸው። ግን እዛ ሰዎች ውስጥ ምን ያለው ለዛ እኔ የሚመለከተኝን ፓርት ልመለስ። ራስሽን ወክለሽ ሰውንም ትጠያለሽ አይደል? ያንን ሰው ጠልተሽ ለብቻሽ ትንገሸገሻለሽ። የተወሰኑ ሴሎች ምናምን በጥላቻ በምናምን ነርቭሽን ሁላ ትነቅላለሽ አይደል? ያ ሰው ጥላቻ እንዲመልስልሽ እኮ አይደል? ሰውንም ስትወጂ በቃ የተሰማሽ ስሜት መውደድ ያ ጥላቻ ተሰምቶኝ ጠርቤዛ ስደበድብ አለው አይደል? ለዛ ከኔ ጋር ሼር ሆኖ ነበር እዚያ ውስጥ የነበሩ ሰዎች ነው። እና ይሄንንም ደግሞ መውደድን ደግሞ ለምን ነው ከሰው ጋር ብቻ ሼር ልናደርገው የምንሄደው? ጥላቻን በነፍስ ወከፍ እንደምንንቀሳቀሰው ፍቅር ሲሆን ለምንድን ነው አጋር የምንፈልገው? ለምንድን ነው ሌላ ተሸካሚ አካል የምትፈልጉት? ገብቶቻል? ያ አንተ የምታዳምጠው ራስን ነው ውስጥን። ሰው ደግሞ ከሰው ጋር የሚኖረው ራሱን አዳምጦ እንጂ ሰዎችን ተደግፎ ወይም ደግሞ ለመርዳት አይደል፣ ፌቨር አይደል። ገብቶቻል? ያ ሰዎችን ስወድ ወይ ስጠላ ብዙ ጊዜ አይታችሁ ከሆነ ሰዎችን ስጣላ መልስ እንድትመልሱልኝ አልፈልግም ነው የምለው። አልፈልግም ብቻ ሳይሆን እንድትመልሱልኝም አልጠብቅም እላለሁ። አይታችሁኝ ከሆነ መጥቼ ያንተን የሚመለከተን ቶፒክ አወራለሁ፣ ግን መልስ እንድትሰጠኝ አስቤ አይደለም እላለሁ። ለመልስ አንሰጠሽም ይላሉ አይደል? መልስ ጠብቄ አንድ ቀንም ቶፒክ ላይ አውርቼ አላውቅም። ሌሎቹንም ስሜቶችንም እንደዛ ነው። እኔ ከክፋት ደግነት ምን ባይልም ምናምን ሳይሻል አይቀር የሚባል ነገር አለ አይደል? በጥላቻም ብቻዬን ምርጎመጎም ከሆነ በመውደድ ሲሆን ለምንድነው ሌላ ሰው ለምን አይገባም ብለን ከመውደድ የሆነ ከፖዚቲቭ ስሜት ለመራቅ ለምን ሰበብ እናበዛለን? ለምን እናበዛለን? ለጥላቻው ሰበብ ፈጥረን ነበር። እንደውም ሌላ ሰዎች ሁላ ሌላ ቆንጆ ጣይ እንዲበዛ ታደርጋለህ እኮ ማለት የሚመለከተው አካል ሳይሆን ሌሎች ሰዎች አይደል? ያ ከከሳሽ አይደለም ጋይስ ካገተ ሰው እየገረፈ ምግብ ከልክሎ የመቶ በር የሚከፍትበት ሰዓት ሳይመጣ ሲቀር በር ትጠብቃለህ። ያ
ምናልባት እኮ ያ ስሜት የሚሰማ ወዶ አይደለም የሚለው ነገር ትገባለህ። ሶል ሰላም ነው ያ ገብቷል። ያ ነገሮች ያንን ሰው በተደጋጋሚ እንዳታስበው ያደርግህና በተደጋጋሚ ስታስብ ለዛ ሰው ቦታ ሰጠውና ከዛ ሆነም ቀረም በክፉም ሆነ በመጥፎ ያ ስለዛ ሰው መስማት ትፈልጋለህ። ገብቷል። እና የሚገባበት መንገድ የተለያየ ቢሆንም ስለሱ ማሰብ ትልቁ ነገር። ሰለሞን ቦጋለ ቴንክ ዩ አይ ኖ ፍሮም ቢጊኒንግ እንደሌላው ካህዲ አይደለም። ስም አንጠራ ድሮ ግንባር ቀደም ከነበረን ሰዎች ማለት ነው። እና ዛሴ ታም ሃፒ ያን ምላችሁ ግን ለማግኘት ወይ ደግሞ ለማውራት አይደል ይወት እኔ አሁን ጅንኑ ላግኝሽ ብለኝ አላገኘው እግዚአብሔርን አላገኘው እስቲ ጉዳና ያለው በሚል አይነት መንገድ ሰው እንዲያገኘኝ አልፈልግም። ያ አረባም የሚል ስሜት ለራሴ ሰጥቼው ውስጤ መጉዳት አልፈልግም። ተመለሰላችሁ? ያ ማኪ እያሰላሰለ ነው። ሌላ ጥያቄ አላችሁ? ግን ከዚህ ውጪ የለም ሌላ ጥያቄ? ሂሳብ ኬሚስትሪ የሆነባችሁ ነገር የለም?